በላይ ዘለቀ ክፍለ ጦር ምክትል ሰብሳቢ ነኝ። አማራ ክልል ተብሎ በሚጠራው አካባቢ ላይ በርካታ መንገድ ስንሄድ ጥቁር የለበሱ እናቶችን ማየት ብርቅ አይደለም፣ ተለምዷል። የመጣብን መከራ ነው ይሄ ደግሞ ማለት ነው። በዋናነት ውጥንቅጥ የፖለቲካ ሂደት ውስጥ የገባ መንግስት ህዝቡን ለከፋ ችግር ዳርጎታል። የከባድ መሳሪያዎችን አላግባብ በመጠቀም ንጹሃንን በመጨፍጨፍና በርካታ ስራዎችን በማድረግ የአማራን ህዝብ ኢኮኖሚካሊ ማድቀቅ፣ ከተሞችን ማውደም እና በከተማ የሚገኙ ወንድሞቻችንን ጭምር እንዲሳቀቁ የማድረግ በአማራነታቸው እንዲሸማቀቁ የማድረግ ትልቅ ዓላማ ይዞ ነው እየተንቀሳቀሰ ያለ ጠላት የሚባለው ኃይል ማለት ነው። አብይ አህመድ የሚመራው ቡድን በአጠቃላይ የአማራን ህዝብ አጠቃላይ ጠላቴ ነው ብሎ ነው የሚፈርጅ። በሂደት የሚያሳያቸው እንትኖች አሉ። ለምሳሌ መድፍ አላግባብ መጠቀም፣ ታንክ አላግባብ መጠቀም፣ ሞርተር አላግባብ መጠቀም እና ድሮን አላግባብ መጠቀም ለአብይ አህመድ ምንም አይደለም። ለምን? አብዛኛው የአማራ ህዝብ ጠላቴ ነው፣ ለስልጣኔ ስጋት ነው፣ ለህልውና ስጋት ነው ብሎ የሚያምን ግለሰብ ነው አብይ አህመድ። ስለዚህ ክርስቶስ አንድ ወቅት ላይ ምን አለ መሰላችሁ? ይሰቀል አካባቢ ግማደ መስቀሉን ተሸክሞ እየሄደ የኢየሩሳሌም ሴቶችን ሲያለቅሱ ያያል እና ሲያለቅሱ እናንተ የኢየሩሳሌም ሴቶች ሆይ ስለኔ አታለቅሱ፣ ስለናንተ ተጨነቁ እያለ መልእክት ያስተላልፍ ነበር። ያ ምንድነው? በዋናነት አብይ አህመድ የሚባል ኃይል ማሸነፍ ካልቻል እንደ ህዝብ ነው የምንጠፋ አጠቃላይ ማለት ነው። እንደ ህዝብ ያጠፋናል። አላማው በጣም ረጅም ነው። አላማ ብሎ የሚያስበው የአማራን ህዝብ ለማጥፋት የሄደበት ፖሊሲ የሄደበት ርቀት ለረጅም ጊዜ ያቀደው እቅድ ከባድ ስለሆነ ይህንን ጠላት አሸንፈን ለመጨረሻ ጊዜ የራሳችን መንግስት መስርተን በነፃነት የምንኖርበት ወገኖቻችን አዲስ አበባም ይሁን ወለጋም ይሁን መተከልም ይሁን በየትኛውም የሀገሪቱ አካባቢ በነፃነት ተንቀሳቅሰው ሰርተው የሚበሉበት ዘመን እንዲመጣ የራሳችን የሆነ መንግስት ሁሉንም እኩል የሚያይ ሁሉንም የሀገሪቱ ህዝብ እኩል የሚመለከት ስርዓት መገንባት እስካልቻልን ድረስ አብይ አህመድ በስልጣን ላይ እስካለ ድረስ የአማራ ህዝብ መኖር አይችልም። የምታውስ ስለሆነ ማለት ነው። ጠላት ሲመጣ አላማ የሌለው ወታደር ነው። እጅግ በጣም ዝርክርክ የሆነ ወታደር ነው። ሰላቶ ባንዳ ደግሞ የገዛ ወንድሞቻችን ከገዛ ጉያችን የወጡ ማፈሪያዎች ጥቆማ በመስጠትና ንጹሃን ዜጎቻችን ወንድሞቻችን በየመንገዱ በመጠቆም በየመንገዱ የሚገደለው ንጹሃን አማራ ቁጥሩ የትየለሌ ነው። ያን የሚያደርገው ምንም የሚያውቀውን አማራ ከጉያችን በመውሰድ እናንተ እንደዚህ ናችሁ ይሄን ከፍላችኋለሁ በማለት ለሚሊሻ ይሄን ያክል ከፍላለሁ የሚል በብር መደለያ እያደረገ በገዛ ወንድሞቻችን ነው መረጃ እያስጠቆመ በርካታ ህዝብ እየተገደለ ያለ ማለት ነው። ታጣቂ ኃይል ከታጣቂ ኃይል ጋር ነው የሚገጥም። እኛም ፈልጎ አድኖ መያዝ ይችላል። ለምን? ገጥመነዋል። ምንም የማያውቅ ንጹሃን በመንገድ ላይ የሚሄድ ሰርቼ በላለሁ ያለ ነግጃ ተርፋለሁ ያለ አርሼ ልጆችን መግባለሁ ያለ ሞፈር ተሸክሞ የሚሄድ አርሶ አደር መግደል ግን የኖረኝነት ጥግ ነው። ይሄ የመጨረሻ ጠላት ነው። ስለዚህ አንድና አንድ ሁላችንም ማወቅ ያለብን ጠላታችን ቋሚ ጠላት ነው። እስከ መጨረሻው ድረስ ነው የሚጠላን። ይሄንን ጠላት ደግሞ ማሸነፍና ማሸነፍ ብቻ ነው ምርጫችን። ካላሸነፍ ዋጋ የለም። ስለዚህ ህዝባችን ይገባናል። እኛ በሎጂስቲክ በጣም እየደከማችሁ ነው፣ እያገዛችሁ ነው። ከሀገር ውስጥ ድረስ በርካታ የአማራ ወንድሞቻችን እህቶቻችን እያገዙን ነው። አይዟችሁ በርቱ እያሉን ነው። እኛም በዛ ልክ ጠንከረን እየሰራን በአንድም በሌላ መልኩ አደረጃጀቶችን እያሰፋን ህዝቡን እያስተዳደርን ጭምር ምንም ነገር ቅሬታ እንዳይከፋው ህዝቡ ላይ በርካታ ውጣ ውረዶችን እያደረግን እየሰራን ነውና ይሄ በልቅሶ በምኑ ብዙ አያስጨንቃችሁ። ለምን? ከዚህ የከፋ መከራ ይመጣል። ይሄ መከራ ግን ያ መከራ እንዳይመጣ አንድ ሆነን በጋራ መታገል የሚያዋጣው እሱ ነው። ስለዚህ ይሄንን ጊዜ እንድናልፈው ተመካክረን ተዘካክረን አንተ ትብስ አንቺ ትብሽ ተባብለን በፍቅር ጎረቤት ያለውን አብሮ የሚኖርህን ሰው ካከበርክ እግዚአብሔርም ያከብርሃል። አንተ የትልቅ ሰው ምልክት ነህ። ስለዚህ ከጎረቤት ጋር ተስማምተህ በፍቅር የሰውን ልጅ እያየህ መልካም ጉርብትናን መስርተህ ለአማራ ህዝብ መልካሙን ነገር አስበን በጋራ የምንወጣው ይሄን ዘመን እንድንወጣው
አደራ ለማለት ያክል ነው መልእክት ለማስተላለፍ እዚህ የቆምነው። ከዛ በተረፈ እኛን በታምር ድሮን ባለፈው ለምሳሌ ጥቃት አደረገ፣ የታጠቀውን ኃይል አላገኘም። በአጋጣሚ መረጃውን በእኛ በገዛ ወንድሞቻችን ባንዳ አስቀምጦ እዚህ ገቡላችሁ በሚል በዛ ምክንያት ነው እንግዲህ ድሮኑን ጥቃት ለማድረግ የሞከረ ማለት ነው። እነዛ ሰዎች ደግሞ እጃችን ላይ ገብተው አስፈላጊውን እርምጃ ተወስዷል። በዛ ልክ ነው የገዛ ወንድሙን እንዴት የሰው ልጅ በዛ ልክ ያስጨፈጭፋል? እና የመጣው ነገር የመከራ ዘመን ነው። ይህን ዘመን ደግሞ በርካታ ጊዜ አሁን ብዙ ዘመናትን በአባቶቻችን የመከራውን ዘመን አሳልፈውታል። እኛም በተመሳሳይ መከራውን እናልፈዋለን። ስለዚህ ወደ ደጉ ዘመን ሄድ ዘንድ አንድ ሆነን ተመካክረን በአንድ ትንፋሽ እየተነፈስ በዛ ልክ ተመካክረን እንድንዘልቅ ለማለት ያክል ነው። በአካባቢው የሚገኘውን ፋኖ እያገዛችሁ አይዟችሁ እያላችሁ እየተመካከራችሁ አንዱ ናችሁ። አንድ ድር ቢያብር አንበሳ ያስር አይደል የሚባል። ስለዚህ የአማራ ህዝብ አንድ ቢሆን ሚሊሻ፣ ፖሊስ፣ አድማ መተና የሚባለው ኃይል ባንዳ ባይሆን ራሱ ባይዋጋ ራሱ ባንዳ ሆኖ ባይዋጋ መከላከያ የሚባለውን ኃይል ሽባ አድርገን ከጥቅም ውጭ ማለት ነው። እነሱ የያዙትን መሳሪያ እኛ እጅ ላይ ያለ ነገር ግን የገዛ ወንድሞቻችን እየጠቆሙ ህዝቡን እያስበሉት ነው። ህዝባችን ነው እኛ የሚያሳስበን የህዝብ ጉዳይ ነው እንጂ ሌላ እኛማ እንደ ገጥመናል። ስለዚህ ያ መልካም ዘመን እንዲመጣ ሁላችንም አንድ ሆነን እንድንቀጥል ለማለት ያክል መልእክት ለማስተላለፍ ነው። ስላዳመጣችሁኝ እጅግ በጣም አመሰግናለሁ። ይበልጣል ጌቴ ይባላል፣ ህዝብ ግንኙነት ነው የክፍለ ጦሩ። መልእክት ካለው ጠራ አድርጎ እንትን እንዲለው እሱን ልጋብዘውና ይጨርሳለሁ። አመሰግናለሁ። እሺ ሁሉንም ነገር ጓደኛዬ በላይነት ተናግሯል። ያው ስሜ ይበልጣል ጌቴ ይባላለሁ። የስምንተኛ በላይ ዘለቀ ክፍለ ጦር ህዝብ ግንኙነት ኃላፊ ነኝ። እንግዲህ በዋናነት የመጣ ነው እዚህ እግር መንገዳችንን ነው እናንተ ያገኘናችሁ። በሌላ ቀን ፕሮግራም ይዘን የምናገኛችሁ ይሆናል። ሁላችንም በአንድ ተነስተን በየቀጠናው ወይም በየከተማ የገባውን የጠላት ኃይል በጋራ ሰልጥተን ለመብላት እናንተ የኛ የኋላ ደየኖቻችን ናችሁ። የጠላት ኃይል በርካታ የቡድን መሳሪያዎችን ከምድር ከሰማይም እንደምታዩት በአማራ ህዝብ ላይ በርካታ ጭካኔ ያለበት ዘግናኝ ግፎችን እየፈጸመ ነው የሚገኘው። ለዚህም ማሳየው እዚሁ ገደብ ከተማ ጋር የተፈጸመውን ግፍ ማየት ትችላላችሁ። የታጠቀውን የፋኖ አባላት ገጥሞ ማሸነፍ ሲያቅተው ንጹሃን ወንድሞቻችን ላይ ዘግናኝ ግፍ የፈጸመው። ለዚህም ሁላችንም አንድ ሆነን ተረባርበን በከተማ ላይ የገባውን ጠላት በተለያየ ነገር ገጥመን ማሸነፍ አለብን። አማራ ክልል የገባውን የጠላት ኃይል እኛ ካላሸነፍ እናንተም እኛም እንጠፋለን። ስለዚህ ይሄንን ወራሪ ኃይል፣ ዘራፊ ኃይል በጋራ መመከት አለብን የሚለውን በትኩረት እንድትይዙት ነው። ከዛ ውጭ የግል መሳሪያ ያላችሁ የማህበረሰብ ክፍል ካላችሁ ወጣቶች ካሉ ወደ ጥርነፋ ቦታ ላይ ሄደው ይታገላሉ ወደፊት ማለት ነው። ከዛ ውጭ ወጣቶች ያልሆኑ የግል መሳሪያ ያላቸው የማህበረሰብ ክፍል ካሉ የኋላ ደጀን ሆነው ትግሉን ያግዛሉ ማለት ነው። ሌላው ማህበረሰብ በሎጂስቲክ በመረጃ በተለያየ ነገር ትግሉን ማገዝ አለባችሁ። እኛ እየታገልን ያለነው የህሉና ትግል ያለብን። የአማራ ህዝብ እንደምታዩት በወለጋ በኦሮሚያ ሲታረድ ነው አይደል የከረመው። እሱን ለማስቆም ነው እየታገልን ያለው። ስለዚህ ይሄ ወራሪ ኃይል ደግሞ ዛሬ ደግሞ ደጃችን ድረስ መጥቶ እኛን እየጨፈጨፈን ያለው፣ እናቶችን አባቶችን እያረደን ያለው፣ ንጹሃንን እየገደለ ነው አይደል ሄድ በፋኖ ክፉኛ ሲመታ። ስለዚህ ይሄ የአማራ ህዝብ ጸረ የሆነ ፋሺስታዊ ኃይል ስለሆነ እሱን እንደቀድሞ አባቶቻችን በጋራ ሆነን የምናጠፈው ይሆናል ማለት ነው። ከዛ ውጭ ከማዳበሪያ ጋር ተያይዞ ከዛሬ ቀን ጀምሮ ማዳበሪያ እንደቀድሞ በመታወጡበት ሁኔታ እየገዛችሁ ማውጣት ትችላላችሁ ማለት ነው። የእርሻ ወቅትም እየመጣ ስለሆነ በምትችሉት አቅም በውድ ዋጋ ሳትገዙ ማዳበሪያን እየገዛችሁ ይኸው መጠቀም እንደምትችሉ ነው። ከዛ ውጭ በደብረ ወርቅና አካባቢ ላይ እየገቡ የባንዳ ወይም ጠላቶች ካሉ የሚኒሻ፣ ፖሊስ፣ አድማ ብተና፣ ሌላም መከላከያ ውስጥ የገቡ ልጆቻችሁ ቤተሰቦቻችሁ ካሉ ወደኛ እንዲመጡ ጥሪ አድርጉላችሁ። ይምጡ፣ ይታገሉ፣ ለአማራ ህዝብ ይታገሉ፣ የአማራን ህዝብ አይወጉ። ስለዚህ እኛ በየትኛውም ሰዓት ላይ ወደኛ መተው ይታገሉ፣ እኛ ምረት እናደርግላቸዋለን። ስለዚህ እነሱን እንዲወጡ ጥሪ ያድርጉላቸው። ከዚህ ማህበረሰብም ደግሞ ለጠላት መረጃ የሚሰጥ የማህበረሰብ ክፍል ካለ ፋኖ የእርምጃ ነው የሚወስደው፣ እስከ ወዲያኛው ነው የሚገለው።
እኛ የአማራን ህዝብ ለማዳን የአማራን ህዝብ መብት ለማስጠበቅ ሌት ከቀን ከብርድና በፀሐይ ተፈራርቆብን እየታገልን ባለንበት ሰዓት ላይ ከዚሁ ማህበረሰብ ደግሞ ፋኖ በዚህ ወደ እናንተ እየመጣ ነው ብሎ እዛ የሚደውል ሰው ካለ በመረጃ ከያዝነው እናስወግደዋለን። ከእንደዚህ አይነት ድርጊቶች ተቆጠቡ። እየወደቀ ያለው እየረገፈ ያለው ወጣት ነው። እየረገፈ ያለው ደግሞ ለእናንተ ነው። እኛ የወጣ ነው ለእናንተ ጥቅም ፈልገን አይደለም፣ ገንዘብ ፈልገን አይደለም። የተሻለ ቤት አለን ከተማ ላይ። አብዛኛው የፋኖ አመራር አባላት የራሱ ህይወት አለው። ስለዚህ እየታገለ ያለው ለገንዘብ ለጥቅም ሳይሆን የህልውና ትግል ነው። የአማራን ህዝብ የመኖር መብቱን ሊያስጠብቅ ነው። ለዚህ እናንተና እኛ የጋራ ተያይዘን ትግላችንን ዳር ማድረስ አለብን። ከዚህ ጋር በምናደርገው የህልውና ትግል ማህበረሰባችን በሎጂስቲክ በተለያየ ነገር እገዛ እያደረገ ይሄንን ወራሪ ኃይል ልኩን አስገብተነው እንደ ቀድሞ አባቶቻችን የአማራን ህዝብ ከፍታ ላይ አድርሰነው መቋጨት አለብን ማለት ነው። ትግላችን በጋራ ሆነን ካልታገልን ግን ይሄ ማህበረሰብ እናንተው እኛው ስቃይ ውስጥ ነው የምንገባው ለዘላለም ማለት ነው። ስለዚህ ትግሉ ደግሞ አልቋል። ጠላት ከያዘው በላይ እኮ ዛሬ እኛ ታጥቀናል። ደብረ ወርቅ ከተማን ስናፈርሳት የነበርኖች ሲተዋወቃል የነበረው ሰው ጥቂት ነው። በጀሌ ነው አይደል ድንጋይ ይዞ ነው ያን ስርዓት የገረሰሰው። ዛሬ እስከ አፍንጫው ፋኖ ታጥቋል። በቃ ከባድ መሳሪያዎችን ይዟል። ከትግሉ ያለቀ ስለሆነ ከኛ ጋር ሆናችሁ ወደፊት አብረን እንድንታገል ነው የሚለው። በእኔ በኩል ያለው ጨርሻለሁ። አብረን ስለነበረን ቆይታ በጣም ነው የምናመሰግነው። እንግዲህ መከራ ላይ ነው ያላችሁ። ከዚህ የባሰ መከራ እየጠበቀን ስለሆነ በዚህኛው መከራ ብዙም አትዘኑ የሚለው እኔ ጨርሻለሁ። በጣም አመሰግናለሁ። እድሉ ስለተሰጠኝ አመሰግናለሁ። በቅድሚያ እንኳን እዚህ ለመገናኘት አበቃን። እንደምን አደራችሁ ማለት ፈልጋለሁ። እሺ ይሄን ካልኩ ያው እንዳላችሁት ፋኖነት እንግዲህ ሳንፈልገው ወደን ሳይሆን በግዴታ ወደ ትግል የገባንበት ከየሙያችን ከየስራችን ከተለያየ ከማደሪያችን ከተሰጠን ከእግዚአብሔር ከተሰጠን የእንጀራ መቁረሻችን በቃኝ ለህዝቤ ለሀገሬ ለአማራ ለእምነቴ ለሃይማኖቴ ብለን ወደዚህ ትግል ተቀላቅለናል። በነገራችን ላይ ሁሉም አማራ ፋኖ ነው። ምክንያቱም ሁሉም አማራ በመሆኑ ብቻ ነው በየተገኘበት እየታደነ እየተገደለ ያለን። ክርስቲያን በመሆናችን ብቻ ነው እየሞትን ያለን። ሌላ ምንም ምክንያት ተገኝቶልን አይደለም። አማራ ከድሮ ጀምሮ ከጥንት ታሪካችን እንደሚያስረዳው እንኳንና ለኢትዮጵያ ምድር ይቅርና ለሌላው ስልጣኔ በር ከፋች የሆነች ሀገራችን ኢትዮጵያ በአሁኑ ሰዓት ላይ የደረሰብን መከራና ግፍ ከላያችን ላይ አሽቀንጥረን ለመጣል የአያት የቅድመ አያቶቻችንን ታሪክ ይዘን ለማስቀጠል ሀገራችንን እንደ ሀገር ህዝባችንን እንደ ህዝብ ለማስቆም ያለውን መከራና ግፍ አስገድዶን ሳንወድ በግድ ወደ ትግል የገባንበት ሂደት ነው ያለው። ስለዚህ ያየነው የተረዳነው ነገር በየተንቀሳቀስንበት ቦታ ሁሉ ሁሉም አማራ ፋኖ ነው። ሁሉም ደካማው በጸሎት አቅም ያለው በጉልበቱ በገንዘቡ በተለያየ መንገድ ድጋፍ እያደረገ ነው ያለው። ምናልባት ፋኖ ባልተቆጣጠረባቸው አካባቢዎች ላይ ታፍኖ ያለው እንኳን በተለያየ መንገድ በድብቅ በማቴሪያል በገንዘብ እያገዘ እየረዳ ነው ያለ። ስለዚህ ሁሉም ፋኖ ነው። ይሄንን ፋኖ ደግሞ ከዜሮ ተነስተን ምንም ነገር ሳይኖረን ተተካይ ሳይኖረን መሳሪያ ሳይኖረን ከዜሮ ተነስተን አሁን ያለንበት ቁመና እንደምታወቅ ይሄ ትልቅ ደስታ ነው። በዚህ አጋጣሚ እንኳን ደስ አላችሁ ማለት እፈልጋለሁ። ስለዚህ አማራን እንደ አማራ ህልውናውን ለማስከበር ለማታገል አማራን ከጫፍ እስከ ጫፍ በአንድ ትንፋሽ በአንድ ማዕከል ለማታገል የተመሰረተ ድርጅት ስለሆነ ትግላችንን ባጠረ ጊዜ ወደ ጫፍ ሊያደርሱልን የሚችሉ መሪዎቻችን አውቀን ከነሱ ጎን ሆነን የበለጠ ትግሉን በማቀጣጠል የቻለውን ሁሉ በአቅማችን ህብረተሰቡ ሲያደርግልን የነበረ በጣም በርካታ ነገሮች አሉ። ህዝባችን ጫካችን ነው። ህዝባችን ምግባችን ነው። ህዝባችን ሁለንተናችን ነው። ለዚህ ትግል ከፍተኛውን አስተዋጽኦ እያበረከተ ያለ ህዝቡ ነው። ስለዚህ ህዝቡ ከኛ የበለጠ ትግሉ ገብቶታል። ከኛ የበለጠ ትግሉን እየታገለ መሆኑን እንረዳለን። የነበረውን ከጎን ሆናችሁ የምትደግፉት በበለጠ
በበለጠ አንድ ሆነን ይሄንን ስርዓት ከላያችን ላይ አስቀንጥረን እስከምንጥል ድረስ ድጋፋችን የበለጠ ሆኖ እንዲቀጥል ለማለት ነው። በዛ አጋጣሚ ይሄን ለመናገር አመሰግናለሁ።